ኤርትራም በተጠንቀቅ ነው፣ ፋኖ በተጠንቀቅ ነው፣ ህወሓት በተጠንቀቅ ነው፣ ኦነግም በተጠንቀቅ ነው። በቅርብ አዲስ አበባ 42 ኪሎ ሜትር እንዳደረገ አይታችኋል። 3-4 ባንኮችን ቤኒሻንጉል ጉሙዝም በተጠንቀቅ ነው፣ አፋርም በተጠንቀቅ ነው። ይሞክራል፣ ሊሞክር ይችላል። እንግዲህ ከኋላ ተደቅኖበታል ብዬሻለሁ። አድርጋት አድርግ፣ ምክንያቱም የወሰደው ነገር አለ። ይህን ሁሉ መሳሪያ የገዛው ዝም ብሎ አይደለም። ይህን ታደርጋለህ ተብሎ ነው። ውሎች የገባባቸው ውሎች አሉ። ለኢትዮጵያ ህዝብ አይደለም ለሚኒስትሮቹን ያልነገራቸው። ስለዚህ ያው ምስኪን ኢትዮጵያ አፍሶ ያመጣው ይማግደዋል። ኦፍኮርስ እሱ ስለማውቀው ጦርነት ውስጥም ስላየሁት ኮማንዶ የሚባለው ስላየሁት ዋና ኮማንዶ የሚባለው እንዴት እንደ በግ እንደሚነዳው ስላየሁኝ ችግር የለም። ነብር የገባበት ፍየል ይመስል ይበተናል። እሱ ግን ጉዳት አይደርስም ማለት አለ። ተወንጫፊ ነገሮች ይኖራሉ። ከጀመረው እንግዲህ ያው እዚህ መናገር የማያስፈልጋቸው ነገሮች አሉ። ችግሮቹ ሚኒማም አድርገን አዲስ አበባ ቶሎ የመግባት ስራዎች ይኖራል ብዬ አስባለሁ። ግን በዛ ልክ ዋናው መጥፎ ነገር የሚያጋጥመው ግን አዲስ አበባ ውስጥ እንደሚሆን ግን አውቀዋለሁ። ከማንኛውም ቦታ ሰዎች እንዳውም ከትግራይ ወደ አዲስ አበባ ይሄዳሉና ወጣቶች ውጡ ወደ አዲስ አበባ ሲባል ወደ ጦርነት ማለት ትገባለህ እንዴ? ሳሚ ኤክስተንት ለዚህ 3 ቅርብ ነኝ ነኝ አዲስ አበባ ጠፋለች። አይ አም ቴሊንግ ዩ አዲስ አበባ ጠፋለች። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የተከበራችሁ የአብሪ ሚዲያ አድማጭ ተመልካቾቻችን ሰላም እንደምናችሁ? እኛ በጣም ሰላም ነን። እንግዲህ ያው እንደተለመደው ወደ ዛሬው ፕሮግራማችን ከመግባታችን በፊት ሚዲያችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እናስታውሳለን እና በዛሬው ፕሮግራማችን ያው እንደሚታወቀው ዓለማችን ላይ ጉልበተኞች በኃይል ፍላጎታቸውን ለማሳካት እየተፋለሙ ይገኛሉ። ፍትህ፣ ሰብአዊ መብት፣ ህግ የሚባለው የተጣሰበት ዋጋ እንደሌለው የታየበትና ተስፋ የሚያስቆርጥበት እነዚህ ለፍትህ፣ ለሰብአዊ መብት፣ ህግን ለማስከበር የቆሙ አካላት ዝም ብለው በወረቀት ላይ ብቻ የተጻፉ አቅመ ደካሞች ላይ ብቻ ህግን ወይም መመሪያን ተግባራዊ ለማድረግ የሚሯሯጡ መሆናቸው የታየበት ነው እና ይሄ አሁን በአሜሪካና እስራኤል ከኢራን ጋር እየተፋለሙ ያሉበትን ጦርነት አሁን የደረሰበትን ባጭሩ ያው ማህበራዊ ሚዲያውም ሚኒስትሪ ሚዲያውም በሰፊው እየለቀቀው ያለ ስለሆነ ተመልካቾቻችንም ከብዙ የሚዲያ አማራጮች መረጃ ስለምታገኙ አሁን የደረሰበትን በአጭሩ ብቻ እንቃኛለን። እሱን የምንቃኘው ደግሞ የኛ ምኞትም ሟርትም የተንጸባረቀበት የኛዎቹ ማለት ነው። ከፊሉ ምኞቱን የገለጸበት፣ ሌላው ደግሞ ሟርቱን ያሰማበት ያው ለኢትዮጵያ ክፉ የሚመኘው ማለት ነው። እነሱን እንቃኛለን እና ይሄ በአንድ በኩል ሟርታችን፣ ጥላቻችን፣ ክፋታችን ምን ያህል እንደወጣ እኛ የሚለውን የምገልጸው ያው የኛ አካላት ስለሆኑ ማለት ነው። ይሄንንም እናይበታለን። ለማንኛውም ይሄ የአሜሪካና የኢራን ጦርነት በአሜሪካ ፕሬዝዳንት ትራምፕ ይፋ እንደተደረገው ከቅርብ ሰዓታት በፊት የኢራኑ ፕሬዝዳንት አያቶላ አሊ ኻሜኒን ገለነዋል። እንደገደልነውም አረጋግጠናል። ይህም በመግደላችን በዓለም ላይ የሚደርሱ ስጋቶችን አስወግደናል። በዚህ ኃይል በዚህ ሰው ይደርሱ የነበሩ ጭቆናዎችን እንዲወገዱ አድርገናል ብለው ያው የአንድ ሀገር ፕሬዝዳንትን በአውሮፕላን ድብደባ መግደላቸውን በይፋ ተናግረዋል እና ይሄንን እንግዲህ እስራኤልም አረጋግጣለች። ኢራንም የ40 ቀን የሐዘን
አዋጅ አውጃለች። ልጃቸው ሙጅታባ አሊ ካሚኒ አባቱን ተክቶ ወደ አመራር መምጣቱንም ከኢራን የወጡ መረጃዎች ይገልጻሉ። እንግዲህ ምን ያህል ይሳካለታል ነው። በአሁኑ ሰዓት አሜሪካና እስራኤል ኢራንን ለመደብደብ 600 ዘመናዊ አውሮፕላኖችን አሰማርተዋል። በዚህ ደረጃ የተደበደበ በዚህ ደረጃ የተዘመተበት ሀገር በዓለም ላይ እንደሌለ ነው ተንታኞች የሚገልጹት። ሌላው እንግዲህ በዚህ ጦርነት የታየው ሪከርድ ተብሎ የተገለጸው ኢራን በሳዑዲ፣ በአረብ ኤሜሬት፣ በኩዌት፣ በጆርዳን፣ በባህሬን፣ በኳታር፣ በእስራኤል የተለያዩ ቦታዎች በአንድ ጊዜ ሚሳይሎችን በመተኮስም ከፍተኛ የተባለ ድብደባ አካሂዳለች። በድብደባው የደረሰ የጉዳት መጠን አልተገለጸም። ግን የነዚህ አካባቢ ነዋሪዎች ሲሸበሩ፣ ሲሯሯጡ፣ ጭስ ሲጨስ፣ ህንፃዎች በእሳት ሲቀጣጠሉ የሚያሳዩ ቪዲዮዎች ወጥተዋል እና ዞሮ ዞሮ እቺ ብቻዋን ከዓለም ትልልቅ ሀያላን ጋር የገጠመች ሀገርም በዚህ ደረጃ የተወሰኑ መፍጨርጨሮችን ያደረገችበት ነው ተብሎ ከመገለጽ ውጪ ምንም ፋይዳ ያለው አይደለም። መሪዋን ከመገደል እንድትታደግ አላስቻላትም። የሚዘንብባትን ከአውሮፕላን የሚወርድ ቦምብ ለመከላከልም ወይም ጦርነቱ እንዲቆምላት ለማድረግም አልተቻላትም። ይሄን ያህል ካልን ስለ ጦርነቱ እንግዲህ በዚህ ጦርነት በሚካሄድበት ይሄ ጦርነት ሲጀመር የኢትዮጵያው ጠቅላይ ሚኒስትር ለሀገራዊ ጉዳይ የሀገሪቱን ዲፕሎማሲ ለማጠናከር የሀገሪቱን የኢኮኖሚና ወታደራዊ ድጋፍ ለኢትዮጵያ ለማስገኘት አዘርባይጃን ይገኙ ነበረ። እሳቸው አዘርባይጃን በተገኙበት ጊዜ ነው ይሄ ጦርነት የተከፈተው። አሁን ቅድም ወደ ጀመርኩላችሁ ወይም በርዕስ እንመለከተዋለን ወዳልኳችሁ ነጥብ ስመለስ ምኞትና ሟርት የታዩበት ሁኔታ በዚህ ጦርነት ተከስቷል። ምኞት ያልኳችሁ ይሄ ጦርነት ጉልበተኞች የተፋለሙበት ነው። ፍትህን ወይም ፍላጎትን በጉልበት ብቻ ማሳካት እንደሚቻል ዓለም ያየበት ነው። ስለዚህ እኛም ኢፍትሃዊ በሆነ መንገድ የተነጠቅነውን የባህር በር እናስመልስ። በሌላ በኩል ዓለም ትኩረቱ እዚህ ጦርነት ላይ ስለሆነ ይሄ ጦርነት የተወሰኑ ሳምንታትን ሊቆይ ስለሚችል በዚህ ሁኔታ ላይ ያለ ዓለም ወደ ሌሎች ሀገራት በሌሎች ሀገራት ላይ ወደሚካሄደው ነገር ትኩረቱን ሊያደርግ ስለማይችል እኛም በጣም አንገብጋቢ ለህልውናችን እጅግ አስፈላጊ የሆነውን ታሪካዊውን የባህር በራችንን እናስመልስ የሚሉ በጎ ሀሳቢ ወገኖች በብዛት ሀሳባቸውን ሲሰነዝሩ ተደምጠዋል። ይሄ ለሀገር ቅን ከማሰብ አጋጣሚውን እንጠቀም ከማለት ነው እና በዚህ ሀሳብ እኔም እስማማለሁ። እንደውም የኤርትራው ፕሬዝዳንት ከኢራንና ከሁቱ አማጽያን ጋር ግንኙነት አለው። ከነዚህ ሀገሮች ጋር አንዳንድ መተባበሮችን ያደርጋል። በቀይ ባህር አካባቢም እነዚህ ኃይሎች ለጥቃት ሲንቀሳቀሱ ድጋፍ ይሰጣል ተብሎ የተጠረጠረ መሪ ስለሆነ በዚህ አጋጣሚ በሚደረግ ጦርነት በምንወስደው እርምጃ ተጠያቂ የሚያደርገን አካል ወይም ይሄ ዲፕሎማሲያዊ ጫና ለማድረግ እንደሚፈራው የኢኮኖሚ ማዕቀብ የመሳሰለውን ለማድረግ አይነሳሱም ሀገራት። በመጀመሪያ ደረጃ ምን አፋላቸውና ነው አሁን እነዚህ እንግዲህ አሜሪካ ነች አንዷ ማዕቀብ ጥላለሁ እንደዚህ ያደርጋለሁ እረፉ የምትለው። በጥቅሟ ከመጣ ወደዛ ልትሄድ ትችላለች። ግን አሁን ከሁለቱ ሀገራት አሁን ባለው አሰላለፍ ውስጥ ከኢትዮጵያና ከኤርትራ ለአሜሪካ ብሔራዊ ጥቅም የትኛው ነው የተሻለው? ለእስራኤል ብለን ስናስብ በጣም ግልጽ ነው። ኢትዮጵያ ተመራጭ ነች በዚህ ጉዳይ። የእስራኤሉ ፕሬዝዳንት ያው በቅርቡ አዲስ አበባ ነበሩ እንደምናውቀው። ስለዚህ አዲስ አበባ ሆነው ድጋፍ እያሰባሰቡ ከተለያዩ ሀገራት ጋር ትብብራቸውን ለማጠናከር እየሞከሩ ያሉበት ወቅት ነው። ስለዚህ በዚህ እንቅስቃሴያቸው የመጡት ወደ ኢትዮጵያ ነው። አንድ ለኢትዮጵያ ምን ያህል ትኩረት እንደሰጡ ያሳያል። እስራኤል የኢትዮጵያን
የባህር በር ማግኘት እንደምትደግፍም በተደጋጋሚ ተገልጿል። አሜሪካኖችም እንደዛው፣ ሌሎችም ሀያላን በዚህ ጉዳይ ላይ አያስፈልጋትም፣ ጥያቄዋ ፍትሐዊ አይደለም ያለ አንድም ሀገር የለም ከኤርትራና ከኤርትራ አሽከሮች በስተቀር። ኤርትራ ገንዘብ እየከፈለች እንዲጮሁ ከምታደርጋቸው ሰዎች በስተቀር ይሄ ልክ አይደለም ያሉ ኃይሎች የሉም። በእርግጥ ድጋፋቸውን ሲሰጡ በተደጋጋሚ ያነሱ የነበሩት በሰላማዊ መንገድ፣ ይሄ ዲፕሎማሲያዊ ቃል ወይም ሀሳብ ነው። አሁን ደግሞ ሀያላኑ እነዚህ በሰላማዊ መንገድ የሚሉ ጡንቻቸውን እያሳዩ እያሉ የሰው ከተማ የሰው ሀገር በአውሮፕላን ቦምብ እየደበደቡ ባሉበት ወቅት በሰላማዊ መንገድ የሚለው ምጸት ነው የሚሆነው። ማለት እንዲህ ብለው ጫና ይፈጥሩብናል የሚለው በጣም ምጸት ነው የሚሆነው። እነሱም አያደርጉትም፣ አይታሰብም። ቢያደርጉትም ተጽዕኖ የመፍጠር ለማለት ያህል ይላሉ እንጂ ተጽዕኖ የመፍጠር ኃይሉ በጣም ዝቅተኛ ነው። ስለዚህ ለሀገራችን በጎ የተመኛችሁ ሰዎች በጣም ትክክል ናችሁ። መንግስትም ይሄን ጊዜ ሊጠቀምበት ይገባል እንላለን። እኛ ቢጠቀምበት በጸረ ኢትዮጵያ ከሻዕቢያ ጎን የተሰለፉ ኃይሎች በሙሉ ሻዕቢያ ያድነናል ብለው ሻዕቢያ ግን እነሱ እንዲያድኑት እነሱ እንዲመክቱት ነው እነዚህን አሽከር አድርጎ የቀጠራቸው እና አሁን በዚህ ቪዲዮ አሁን ቀጥለን በምንሰማው ቪዲዮ ላይ በጥላቻና አረቄ የሰከረ አንድ ሰው የሚለውን እንስማ። ከአብይ ጋር ከምቆም ከኤርትራ ጋር ብቆም እመርጣለሁ አለ። አብይ የሚለው ቃል ኢትዮጵያን ነው የሚወክለው። በዚህ እንትን እዛ ኤርትራን ከገለጽ ከዚህ ሀገር ነው፣ ይህችን ሀገር እየመራ ያለ መሪ ነው። ይህን እናዳምጥ። ሌሎች ከዚህ ጉዞ ጋር ከዚህ ከአዘርባይጃኑ ጉዞ ጋር ተያይዘው እና ከኢራን ጦርነት ጋር ተያይዘው በኢትዮጵያ ላይ የተሰነዘሩ ሟርቶችን ቀጥለን እንመለከታለን። ይህን እናዳምጥ። ፋኖ ነክ አሁን ከፋኖችም ከከፍተኛ አመራሮች ጋር ትገናኛለህ። እኔ እናንተ ደግሞ አሁን መቀለ ላይ ነው የተገናኘ ነው። ፋኖ በመቀለ እንዴት ተገኘ? 100% እርግጠኛ ሆኜ የምናገረው አማራ ፋኖ ብሔራዊ ንቅናቄ 4 ኪሎ ይገባል። ከአብይ ጋር ከምሰለፍ ከኤርትራ ህዝብ ጋር ብሰለፍ እመርጣለሁ። ኤርትራን በተጠንቀቅ ነው፣ ፋኖ በተጠንቀቅ ነው፣ ህወሓት በተጠንቀቅ ነው፣ ኦነግን በተጠንቀቅ ነው። በቅርብ አዲስ አበባ 42 ኪሎ ሜትር እንዳደረገ አይታችኋል። 3-4 ባንኮችን ቤኒሻንጉል ጉሙዝም በተጠንቀቅ ነው፣ አፋርም በተጠንቀቅ ነው። ይሞክራል፣ ሊሞክር ይችላል። እንግዲህ ከኋላ ተደቅኖበታል ብዬሻለሁ። አድርጋት አድርግ፣ ምክንያቱም የወሰደው ነገር አለ። ይህን ሁሉ መሳሪያ የገዛው ዝም ብሎ አይደለም። ይህን ታደርጋለህ ተብሎ ነው። ውሎች የገባባቸው ውሎች አሉ። ለኢትዮጵያ ህዝብ አይደለም ለሚኒስትሮቹን ያልነገራቸው። ስለዚህ ያው ምስኪን ኢትዮጵያ አፍሶ ያመጣው ይማግደዋል። ኦፍኮርስ እሱ ስለማውቀው ጦርነት ውስጥም ስላየሁት ኮማንዶ የሚባለው ስላየሁት ዋና ኮማንዶ የሚባለው እንዴት እንደ በግ እንደምንነዳው ስላየሁኝ ችግር የለም። ነብር የገባበት ፍየል ይመስል ይበተናል። እሱ ግን ጉዳት አይደርስም ማለት አለ። ተወንጫፊ ነገሮች ይኖራሉ። ከጀመረው እንግዲህ ያው እዚህ መናገር የማያስፈልጋቸው ነገሮች አሉ። ችግሮቹ ሚኒማም አድርገን አዲስ አበባ ቶሎ የመግባት ስራዎች ይኖራል ብዬ አስባለሁ። ግን በዛ ልክ ዋናው መጥፎ ነገር የሚያጋጥመው ግን አዲስ አበባ ውስጥ እንደሚሆን ግን አውቀዋለሁ። ከማንኛውም ቦታ ሰዎች እንዳም ከትግራይ ወደ አዲስ አበባ ይሄዳሉና ወጣቶች ውጡ ወደ አዲስ አበባ ሲባል ወደ ጦርነት ማለት ትገባለህ እንዴ? ሳሚ ኤክስተንት ለዚህ 3 ቅርብ ነኝ ነኝ አዲስ አበባ ጠፋለች። አይ አም ቴሊንግ ዩ አዲስ አበባ ጠፋለች። ምን ትሉታላችሁ? አሁን ይሄንን እንግዲህ ምንድን ነው የምትሉት? ይሄ ሰውዬ ሰለሞን ወልደ ገሪማ ይባላል። የትግራይ ተወላጅ ነው። ዳዊት ከበደ የተባለው አክቲቪስት በገጹ ላይ ስለዚህ ሰውዬ ምን ብሎ አስፍሯል? ይሄ ሰውዬ በጦርነቱ ወቅት በ2013 ጦርነት ወቅት ማለት ነው ተጋሩን በአዲስ አበባ ውስጥ ከወያኔ ጋር ግንኙነት አለው እያለ እየጠቆመ ሲያሳስር የነበረ ነው።
ዛሬ ተገልብጦ እንደዚህ በማለቱ በጣም ያስገርማል እና ተአምር ነው ብሎ ነው የገለጸው ይህንን ሰውዬ። እሱም ኢንተርቪው ካደረገችው ሰው ጋር በነበረው ቆይታ ይሄን ገልጿል። በአንድ ወቅት ደግፌው ነበር፣ ልክ ነው ብዬ ነበር፣ እንደዚህ ሲል ምናምን ብሎ ከመንግስት ጋር ሲሰራ የቆየና አሁን መገልበጡን አምኗል። መጀመሪያ ህወሓትን ትቃወም ነበር፣ ህወሓትን ትነቅፍ ነበረ። ከዛ በኋላ የብልጽግና ደጋፊ ሆነህ ነበረ። አሁን ደግሞ የፋኖ አባል ላይ ያለ ፋኖ ላይ እየሰራህ ነው ያለሁ እና እንዲህ ይቻላል እንዲህ የሚለውን ጥያቄ ላንሳለን። ማለት እንዴት ነው አሁን ለምሳሌ አሁን ፋኖና ብልጽግና በጣም የተለያዩ ክንፍ ናቸው። በዓላማው አይገናኙም፣ በምንም ነገር አይገናኙም። ከብልጽግና ባንዲሩ ወደ ፋኖ እንዴት ሊገባ ቻልክ? እንግዲህ ህወሓትን ወደ ፖለቲካ ስመጣ ህወሓትን በመቃወም ነው የመጣሁት። እውነት ለመናገር መጀመሪያ ስህተትን ማሳየት፣ ይሄ ጥላቻ የግል ጥላቻ የለኝም፣ ይህን ስህተት ነው አርሙት። በአዲስ አበባ ዙሪያ እየሆነ ያለው የኦሮሚያ ገበሬ ላይ ትራንስፎርም መደረግ አለበት ገበሬው የሚል ነበር ዋነኛ የኔ ትኩረት። ከዛ ተቃውሞ እንዳየሽው ሁሉም የኦሮሚያ ቄሮ ነበር ያነቃነቀው። መጨረሻ ላይ እንደሚመጣ ክሊር ያኔ ቢሰሙ እርምት ቢወስዱ ነገሮች ይስተካከሉ ነበር። አልሆነም፣ ደረሰ። ኦኬ። ከዛም በኋላ በጣም በርካታ ስህተቶችን ተደራርበው መጥተዋል። በርካታ ሙስና እንዴት እንደደረሰ ታውቂያለሽ። በተለይ ደጋግሜ የምናገረው መለስ ዜናዊን ከሞተ በኋላ ነገሮች በጣም ይሄ አባት አልባ ሀገር ነው የሆነችው። ሲሞት ሞተች ሀገሪቷ፣ በሙስና ተጨማለቀች። ያን በጣም ነበር ነው የሚቃወመው። ይህን ነገር ህወሓትን እየተቃወም ሲመጣ መጨረሻ የቄሮ የፋኖ ጥምረት ሙቭመንት ህወሓትን ከስልጣን አወረደው። ያንን ሲወርድ እንግዲህ የተሻለ ፍለጋ በዘረኝነት እኔ አልታማም። ህወሓት ሆነ አብይ ሆነ ደመቀ ሆነ ለእኔ አይዶን ዲቨሽት ችግር የለብኝም። ብቻ ኢትዮጵያ ወደ ተሻለች ትሄድ ነበረ። ሲመጣ ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊነት ሀሽሽ ነው ምናምን ሲልሽ ደስ ይልሻል። ኢትዮጵያ የሚል ነገር የጠፋበት ዘመን ነበረ። ምክንያቱም ብሔርተኝነት ጣራ ሂደዋል፣ ተገፋፍተናል፣ በጣም አስደንጋጭ ነበር። ወዴት እንሄዳለን የሚል በጣም የሚያሰጋ ነገር ነው። ያንን የሚታረም ከሆነ የመጣው መንግስት መቀበል ግድ ነበር። እኔ ብቻ ነው የተቀበልኩት። ህወሓት ራሳቸው ያመጡት ወደ ስልጣንም ሰማዕታት ሐውልት ታስታውስ እንደሆነ አጭጭው ተቀብለውታል። በትግርኛ መጥቶ ሲናገር እንደ ትንሽ ስጋት ነበረኝ። ነገር ግን እድል መስጠት አለብሽ። እድል ሁሉም ሰው ሰጠው፣ እኔም ሰጥቻለሁ። አሁን ብቸኛ ትግራዋይ ባነር ይዤ ወጥቼ በትግርኛ ያ ቦምብ ሲፈነዳለት ያን ጊዜ ብቸኛ ትግራዋይ ባነር ይዤ ወጣት ነኝ። ይሄ ሰውዬ በተለያየ ጊዜ የተለያየ ካርድ ይዞ ከተለያዩ የአመፅ ንቅናቄዎች ከተለያዩ የፖለቲካ ኃይሎች ጋር እየተለጠፈ ብዙ ነገር ሞክረዋል። አሁን በዛ በለውጡ ንቅናቄ ወቅት በቃ ይሄ ቲፒኤልኤፍ እየወደቀ ነው፣ የሆነ ቦታ መጠለል አለብኝ አለ። የቄሮን ትግል ደግፎ ኦሮሚያ አርሶ አደሮች እንደዚህ ሆኑ ተፈናቀሉ ምናምን ብሎ አመፅኩ፣ ይሄንን ደግፌ ተንቀሳቀስኩ ይላል። ከዛ ደግሞ እና አብይ ወደ ስልጣን ሲመጡ አብይን ደግፎ ወጣ። በከፍተኛ ደረጃ ባነር ይዤ ብቻዬን እዛ ወጣሁ ይላል። እነዚህ ሁሉ ነገሮች ግን ትኩረት ውስጥ አስገብቶ የሆነ ሊደረግለት የሚፈልገውን ነገር ያደረጉለት አይመስለኝም በዚህ ደረጃ ሲሮጥ። ከዛ የቲፒኤልኤፍ ጦርነት ጊዜ ደግሞ በርካታ አዲስ አበባ ውስጥ ያሉ ተጋሪዎችን ጁንታ ናቸው እያለ ሲያጋልጥ የነበረ ከዚህ ለውጡን ሲመሩ ከነበሩ ትግራይ ውስጥ አስተዳዳሪ ሆነው ከንቲባ ሆነው ብልጽግና ካስቀመጣቸው ሰዎች ጋርም ሆኖ ሲሰራ እንደነበር ጠያቂዋም ጠይቀዋለች። እነዚህ ሁሉ ቦታዎች ላይ ተሯሩጦ ቲፒኤልኤፍም ከዚህ እንደ ጠላት ሲፈርጀው ከዛ በኋላም ደግሞ በመንግስት አካባቢ የሚፈልገው ነገር ሳይደረግለት ሲቀር የሆነ ቦታ ላይ እጥፍ ብሎ ደግሞ ፋኖ ጋር ተለጠፈ። አሁን ደግሞ ፋኖን እና እናንተን አገናኛለሁ ብሎ ወደ ቲፒኤልኤፍ መጣ። ያ ከዚህ በፊት ተጣልቷቸው ወደ ነበረ እጅ መንሻ ይዞ እኔ ከነዘመነ ጋር እገናኛለሁ፣ ይሄን ያደረግኩ ነኝ እንደዚህ ብሎ የመጣ የተለያዩ ካርዶችን የሚጠቀም ትንሽ የአይምሮው
ጤንነትም የሚያጠራጥር አይነት ነው። እንግዲህ እኔ ድሮ ፋርማሲስት ብዙ ባልነበረበት ጊዜ ፋርማሲስት ነኝ፣ በጣም እዛም እዚህ መፈለግ ነበር፣ በጣም ሙያተኛ ነበርኩም የሚል ነው እና በዚህ ደረጃ ሆኖ ያንን ሙያውን ትቶ እዚህ ጋር ካርድ የሚያስለዋውጥ እና እዛም የሚያስረግጥ ፖለቲካ ሲያራምድ የቆየ እና ትንሽ ሪከርድም ሳይሰብር አይቀርም። ይሄ የተለያዩ ፓርቲዎችን በመቃየር ጠያቂዋም እንደዛ ብላ ጠይቀዋለች። ፋኖ የሆነበትን ምክንያት የትግራይ ተወላጅ ነው። እንግዲህ የፋኖ የጽንፈኛው ፋኖ ወደ ትግል ሲወጡ ሁላችንም እንደምናውቀው ታሪካዊ ጠላታችን ብለው የፈረጁት አለ እና ይሄ ደግሞ ርስታችንን ቀምቶናል ነው የሚሉት። ቲፒኤልኤፍን ነው። የአማራ ርስትን እናስመልሳለን አንዱና ትልቁ አጀንዳቸው ነበር። እንደምታውቁት ማን ነው የወሰደብን ያሉት? ቲፒኤልኤፍ። ፕራክቲካሊም እነዚህ የምዕራብ ትግራይ ያለ ወያኔ ሰልፍ የወጣባቸው አካባቢዎች እና ራያ በወያኔ ስር ይተዳደር ነበር። የአማራ ክልልና የአማራ ፋኖ ደግሞ ይል የነበረው ወይም የዛ ነዋሪዎች እኛ አማሮች ነን፣ ማንነታችን እንዲጠፋ ተደርገናል፣ እንደዚህ ተደርገናል እያሉ ነበረ። እንግዲህ አንዱ የትግሉ መነሻ ይሄ ነበረ። ስለዚህ ይሄን እዚህ ትግል ውስጥ ገብተው የሚታገሉት የአማራ ተወላጆች በፋኖ አተረጓጎም ደግሞ ስትሄዱ በጣም ጽንፈኞቹ ናቸው። ምናልባት አይታችሁ ነው አንዳንድ ቦታ ላይ እንትን ሲል ይሄ ትግሬ ነው፣ ይሄ ኦሮሞ ነው እያሉ የጠራ አማራ ብቻ በዚህ ትግል መታቀፍ እንዳለበት በተለያየ መድረክ ሲነግሩን ነበረ። የሚዲያ ሰዎቻቸውም ተጠንቀቅ፣ ይሄ ትግሬ ነው፣ ይሄ ባንዳ ነው፣ ይሄ ሊሰልልህ ነው የመጣው፣ ይሄ ሊያጠፋህ ነው፣ ይሄ ከዚህ በፊት ሲጨፈጭፍህ ከነበረው እንትን የመጣ ነው፣ እንደዚህ እያሉ ነበረ። አሁን ወጥቶ ሰለሞን ወልደ ገሪማ ልታገል ከፋኖ ጋር፣ ጠያቂዋ ደግሞ አንተ ፋኖ ነህ ከከፍተኛዎቹ ጋር ትገናኛለህ ብላ ከፍ አርጋ እንትኑን አቅርባ ነው የጠየቀችው። ያው ከጥያቄና መልሱ ጀምራቸው እንደሰማችሁት ማለት ነው። እና በዚህ ደረጃ ከአመራር ጋር የሚገናኝ እና የትግራይ ተወላጅ አሁን ኢትዮጵያውያን አንድ ሆነው አገራቸውን ማዳን አለባቸው፣ አብረው መልማት አለባቸው፣ አብረው መበልጸግ አለባቸው የሚለው የኢትዮጵያውያኖች የብዙ ኢትዮጵያውያኖች ምኞትና ፍላጎት ነው፣ የሁላችንም ማለት ነው። መንግስትም የመደመር ፖሊሲ በሚለው ይሄን ነው ማድረግ የሚፈልገው። ሁላችንም እንደምናውቀው በየክልሉ ችግር ሲፈጠርበት ሰው በኢትዮጵያ ስር ነው የሚጠለለው። ወደ ዋና ከተማዋ ወደ ክልል ከተሞች ሄዶ ነው ሰርቶ የሚኖረው። ግን እዋጋለሁ ሲል ጽንፍ ወጥቶ የብሔር አጀንዳ ስለሚያነሳ ነው ይሄንን አሁን ትግራይ አማራ የሚለውን ነገር ያነሳሁት። የትግራይና የአማራ ህዝቦች አንድ ላይ ቢቆሙ ጦርነት እኮ የለም ከመነሻውም፣ ሌላውም እንደዚሁ ቢቆም። ግን እሱ አይደለም ጥያቄው ከመነሻው። የመጀመሪያው ነገር ጽንፈኝነት እንዲያድግ የጠላትነት ስሜት እንዲፈጠር ተሰርቷል። ይህን የሰራው ቲፒኤልኤፍ ነው። አሁን የሚነሱት ጥያቄዎች በሙሉ ተጨቁነናል፣ ተገለናል፣ እንደዚህ ተደርገናል፣ ማንነታችን እንዲጠፋ ተደርጓል፣ በማንነታችን ምክንያት ተረግጠናል የሚለው የፈጸመው ትርክቱን ደግሞ እንደገና አጉልቶ ያወጣው ቲፒኤልኤፍ ነው። ስለዚህ አሁን ይሄ ከቲፒኤልኤፍ ጋር ሆኖ ፋኖ ከሻዕቢያም ጋር ሰርቶ ሻዕቢያም ይሄን አጀንዳ እንግዲህ ከግብፅ ተቀብሎ ለዘመናት ኢትዮጵያን ሲበታትን ሲከፋፍል የነበረ ነው። ቲፒኤልኤፍ በትግል ማኒፌስቶው ላይ የአማራ ገዢ መደብን ብሎ የጻፈ ድርጅት ነው። አሁን ይሄ ተነስቶ በዚህ ውስጥ ታገላለሁ፣ ይሄ ሁለቱ ኃይል አንድ እናደርጋለን፣ ሊከፋፍሉን ከፋፍለው ሊገዙን ስለሚፈልጉ ነው እኛ አንድ ላይ መሆን ያለብን ይላል። ከፋፋይ ማን ነው? በመሰረቱ ከፋፋይ የሚባል ኢትዮጵያ ውስጥ የመከፋፈል ትርክት ሴራ ተሰርቶ ተጽፎ ተበትኖ አንድ እንዳንሆን አንዱ የአንዱ ጠላት አንዱ አንዱን ጨፍጭፏል እየተባለ ትርክት የፈጠረ ማን ነው? ቲፒኤልኤፍ እኮ ነው። ስለዚህ ከቲፒኤልኤፍ ጋር በመስራት ነው ከከፋፋይ አጀንዳ የምታመልጠው ወይም ከፋፋይነትን የምትታገለው። በጣም ነው የሚያሳዝነውና የሚያሳፍረው እና የተሳሳተ ስሌት እንግዲህ እንደሚታየው እዚህ ላይ እንደሰማችሁት አዲስ አበባ ትጠፋለች ይለናል። ትጠፋለች አዲስ አበባ
ማለት ያው ይሄ መንግስት ከመራት ይሄ መንግስት ካላቆም ነው አዲስ አበባ ትጠፋለች፣ እናጠፋታለን ማለት ነው። እንይዛታለን ከሚል አሁን ወደ እናጠፋታለን ተሸጋግሯል። እንግዲህ ይሄ ተለጠፍኩበት የሚለው ፋኖ መጀመሪያ አዲስ አበባን በ24 ሰዓት ምናምን የአባቶቻችን ቤተ መንግስት እንገባለን ነበር ያለው። አሁን ደግሞ ትጠፋለች እያለ እየዛተብን ነው። አሁን ትጠፋለች የሚለው ነገር ዝም ብሎ ቃላት ነው፣ እንደው ለማስፈራራት ነው። ቢችሉ የሚያደርጉት ነው። አየነው እኮ አሁን አይደለ እንዴ ሲያቃጥሉ ከተሞችን እያቃጥሉ አሁን የወረዳው አሁን እነዚህ ፋኖ በደቡብ ጎንደር ውስጥ የያዛቸው ወረዳዎች እኮ ሪፖርት ሲወጣ በጣም ነው የምታዝኑት በጣም። እና አሁን የጣቁሳ ወረዳ ባቀረበው ሪፖርት ላይ 28 የመንግስት መስሪያ ቤቶች ተቃጥለዋል። ይህን የሚያደርግ ኃይል ነው። ስለዚህ እናጠፋታለን የሚለው ዝም ብሎ አይነት ነገር እንደው ማስፈራሪያ እንደው እንዴት ይሆናል እንዴት እንደዚህ ይላል ይሄ የማይረባ ነው የግለሰብ አቋም ነው የምትሉት ነገር አይደለም። ኦኬ እንደዚህ አይነት ጸረ ህዝብ፣ ጸረ ኢትዮጵያ፣ ጸረ ሀገር የሆኑ ለጠላት የሚቀጠሩ ሰዎች በከፍተኛ ደረጃ ይሄ ጥላቻቸው መርዛቸው ወደ እብደት ደረጃ ይሄ አሁን ከዚህ ሰው አነጋገር ጥላቻው ሄዶ ጭንቅላታቸው ላይ ወጥቶ ወደ እብደት ደረጃ እንደቀየራቸው ነው የምታዩት። ወደ እብደት እንደገና ደግሞ ይሄ ለሆዳቸው የመገዛት ይሄ ህሊናህን በሙሉ በቃ ስትሸጥ አጥበህ ውስጡ ምንም አይነት እንጥፍጣፊ ሰብአዊ እንትን ነገር ባህሪ ሲጠፋ ወደ አውሬነት ትቀየራለህ። ያው ጅብ እንደሚታወቀው ለሚበላው ነገር ብቻ ነው እንጂ የሚያስበው በሚበላው ሰው ላይ ጉዳት ስለማስከተሉ ወይ እዛ አካባቢ ስለሚፈጠረው ነገር አይደለም። ማንኛውንም ነገር የሚያስበው ሂሳብ ሰርቶ የሚወጣው እንቅስቃሴ የሚያደርገው ስምሪት የሚያደርገው ከነቡድኑ ለመብላት ለመዘንጠል ነው፣ ሆዱን ለመሙላት ነው። ስለዚህ በሆድህ ስታስብ በዚህ ደረጃ አውሬ ትሆናለህ እና የአውሬነት ባህሪ ነው የምታዩት። ሌላው ከዚህ እንትን ጋር አሁን እንዳልኳችሁ ከዚህ ከኢራን ጦርነት ጋር ተያይዞ ጠቅላይ ሚኒስትሩ አዘርባጃን ነበሩና እነዚህ የሻዕቢያ ቅጥረኞች፣ የግብፅ አሽከሮች፣ ተላላኪዎች ይሄንን መጀመሪያ ልክ ጠቅላይ ሚኒስትሩ ወደዛ ሲሄዱ ጨርሶ ነው የሄደው። በቃ ማለት ጥገኝነት ሊጠይቅ ነው ብለው ጽፈዋል። ጥገኝነት ሊጠይቅ ነው። አሁን አሳየ ደርቤ ኡጋንዳ ሆኖ ጥገኝነት ሊጠይቅ ነው፣ አይመለስም ይሄ ሰው ያለ መጀመሪያ ደረጃ ማለት እዚህ ያለው ይሄ እነሱ ያደራጁት ነውጥ በቃ አስጨንቆት ያ ሁሉ የሚታየው ግዙፍ ወታደራዊ ኃይል አልቆ ምን ብሎ እንደው መግቢያቶ ሄዶ ጥገኝነት ሊጠይቅ ነው ሄደው ብሎ ፖስት አድርጓል። በጣም ይገርማቸዋል። እና ይሄው ሰውዬ ራሱ ደግሞ ልክ እንደዚህ ያሆነ ይሄ አዲስ አበባ ትቃጠላለች ወይ ትጠፋለች እንዳለው ሰውዬ ኢትዮጵያ ብትንትኗ ይውጣ እንጂ አብይ አህመድ አይመራትም። አሁን አብይ አህመድ ለሚቀጥለው ምርጫ እየተዘጋጀ ነው እና ግን ብትንትኗ ይውጣ እና ስላልቻሉ ነው። አይታችኋል። እነዚህ ሰዎች ይኸው ብትንትኗን ሊያወጡት ከሚፈልጉ ሰዎች ጋር ነው አብረው የሚሰሩት ከግብፅ፣ ከሻዕቢያ፣ ከቲፒኤልኤፍ ብትንትኗን ሊያወጡ ከሚፈልጉ ከነሱ ጋር እንሰራለን። ያው እሱ አልተባበራቸውም ወይም መልእክታቸው አልደረሰውም እንጂ ከሰይጣንም ጋር ብለዋል። ከነዚህ ኃይሎች ጋር እንሰራለን ብትንትኗ ሊያወጡ ማለት ነው። እንደገና በቃ በእንትናቸው ይነግሩናል ጽፈው፣ አይሰቀጥጣቸውም። ብትንትኗ ትወጣለች እንጂ አብይ አህመድ አይመራትም ይላል። እናንተ ብትንትናችሁ ይወጣል እንጂ ኢትዮጵያን አትቆጣጠሩም። ያው ተቆጣጥራችሁ ልታፈርሷት አትችሉም። ብትንትናችሁ ይወጣል። የገባህበት ተገብቶ አንተ እና ይሄ አንተ የምትመራው ኃይል ኢትዮጵያን ብትንትኗን እስኪያወጣ ድረስ አንጠብቅም። እሱን እንበታትነዋለን። እሱን ይበታትናሉ ኢትዮጵያኖች ሁላችንም ተባብረን እና ይሄንን ያለ ሰውዬ አሁን አይመለስም፣ በቃ አልቆለታል ይላል። ሌላው ደግሞ ይሄን አጋጣሚ ተጠቅማችሁ መፈንቅለ መንግስት አድርጉ ብሎ ቀደም ሲል መሪዎች ከሀገር ሲወጡ የተደረጉ መፈንቅለ መንግስቱን ሪፈር አድርጎ እባካችሁ
ምናምን ይላል። ቅዠት፣ ምኞት እና ሌላው ግን በጣም የሚገርማቸው ደረጃ ሀብተወልድ በጻፈው እንትን ላይ ምን ይላል? ጦርነቱ ተነሳ፣ ጠቅላይ ሚኒስትሩ ከመሄዳቸው በፊት ጦርነቱ ተነሳ ማለት ይሄ አሜሪካ እስራኤል ከኢራን ጋር ያደረጉት ማለት ነው ይልና ሰውየው ከአዘርባይጃን ሳይመለስ በረራ ተቋረጠላችሁ። የኢትዮጵያ አየር መንገድም ወደ ተለያዩ የአረብ ሀገራት የሚያደርገውን በረራ አቋረጠ እና ኤርትራ ላይ እንዝመት ያላችሁ የብልጽ ተንታኞች ይላል። ይሄን ቅድም ያልኳችሁ በጎ የሚመኙ ሰዎችን እነሱ ከዚህ በተቃራኒ የቆሙ ስለሆኑ ማለት ነው እና በአዘርባይጃን ሳይመለስ በረራ ተቋርጧል። መጀመሪያ አለቃችሁ በሰላም እንዲመለስ ዱዓ አርጉ ተብላችኋል ይላል። ይቀጥላል። በኮሪደሩና በአፍሪካ ህብረት ስብሰባ ምክንያት አዲስ አበባ መንገድ ተዘግቶባት አዲስ አበባ ሲሰቃይ ነበር ይላል። ኦኬ ከአዘርባይጃን ባኩ በኮዬ ፈጬ አቋርጦ ቦሌ ይመጣ እንደሆነ እንግዲህ እናያለን ይላል። ልክ ይሄ ለአፍሪካ ህብረት መንገዱን ለተዘጋበት ብቀላ ሰውየው እንኳን ተዘጋበት እና አይመጣም፣ በቃ ይቀራል። እንደዚህ ብሎ ለአንድ ሀገሬ ለምትላት መሪ በዚህ ደረጃ ክፉ ማሰብ ሰይጣንነት ነው። ቀጥሎ ምን ይመጣል? ኢትዮጵያ ውስጥ እንደዚህ ብሎ ማሰብ የለም። እኛ ብቻ ሳንቲም እናገኝበታለን፣ በዚህ ጉዳይ እኛ ብቻ የተቀጠርንበትን ተልእኮ እንወጣለን አይነት ነገር ነው እና ሰዎች በቃ በዚች አጋጣሚ የሆነ ነገር ተፈጥሮ እንደው የዓለም አሰላለፍ ተቀይሮ እኛ ከብዙ አገራት ጋር ከትልልቆቹ ጋር ከዚህ በፊት በገነባ ነው የአንድነት ትስስር ወይም ዲፕሎማሲያዊ ስምምነት መሰረት የባህር በር የምናገኝበት ነገር ይፈጠር ይሆናል። የልዑካን ቡድኑ ጉብኝትም እንግዲህ ተገልጿል። ምን ጉዳይ ላይ ተወያይተው ምን ጉዳይ ላይ ስምምነት ደርሰው እንደመጡ በዚህ ሀገር ታድጋለች ብለው እንዲመኙ አንጠብቅም። እነሱ ግን የሚመኙትን የሀገር ጠላት አድርገው ባንዳ አድርገው ሲገልጹ በጣም ነው የሚያስቃቸው። ይሄው ራሱ ይሄ አሁን ይሄ ደረጀ የሚባል እኔ እንጃ እንዴት እንደምገልጸው ምን ብዬ ለሱ የሚመጥን አይነት እንደው ዘለፋ ምናምን ስድብ መቼም እኛ እንደነሱ አይደለንም። ግን ሰብአዊነቱ ይሄ ሰዋዊ ባህሪው ከውስጡ ተሟጦ አልቆ ባዶ የሆነ እና ጥላቻ እና ደግሞ ስግብግብነት ይሄ ለገንዘብ ያለ እንትን የዚህ የአሽከርነት ስሜቱ የበታችነት ስሜቱ እጅግ በጣም ከፍ ያለ ሰው ምን ይላል ስለ ወልቃይትና ይሄ ከራያ ጋር ተያይዞ ባለፈው ፌዴሬሽን ምክር ቤት የወሰነውን ውሳኔ ትክክል ነው ብለው የአብን ሰዎች አጽድቀው ነበር እና እነሱም ምን ይላቸዋል? ወልቃይት የትግራይ ከሚሆን የኦፒዲዮ ይሁን ወይም በትግራይ እጅ ከሚቆይ ኦፒዲዮ ይቆጣጠረው ብላችሁ በዚህ ደረጃ አሽከር ሆናችሁ ማቅረባችሁ ያሳፍራል ይላቸዋል። አሁን እና ምን ማለት ነው? በቃ የትግራይ ይሁን። ይሄ ስንት እንግዲህ ትግል አንተ ራስህ ስንት ፕሮፓጋንዳ ስትሰራበት ስንት ተጨፈጨፈ እያልክ ስታላዝንበት የነበረውን ህዝብ ለትግራይ እንዳይሰጥ ወይም ከትግራይ ውጭ ሆኖ ምርጫ ያካሄድ መባሉን ልክ እንደ ክህደት አውጥረህ ለቲፒኤልኤፍ ወግነህ ይሄ ማለት ከኦፒዲዮ ይልቅ እሱ ሌላም እንደው አሁን አንዳንድ ነገር እኛ ስንተነትን ባይዘዌ ማን ነው ታርጌታችሁ የሚለው ነገር እኮ እዚህ ጋር ቢወጣ በህዝብ መካከል የሚፈጥረው ነገር ከባድ ነው እንጂ ታርጌታችሁ ኦፒዲዮ አብይ አህመድ አይደለም። ሰሜነኞች ምንን እንደዚህ እያላችሁ ስታደራጁ ምንድን ነው ማላይ ነው የምትደራጁት የሚለው ነገር በጣም አደገኛ ነው። ባይዘዌ በጣም አደገኛ ነው። በተለያየ ቦታ ተበትኖ የሚኖረውን ህዝብ ለአደጋ የሚያጋልጥ ነው። በእርግጥ እንደዚህ እንደናንተ የደነቆረ አይደለም። ሌላ ጋር ያለው ያገናዝባል። ከወንድሙ ጋር በእናንተ የመርዝ በምትረጩት መርዝ ከወንድሙ ጋር አይጣላም። ወንድሙ ሲፈናቀል ተቀብሎ ተንከባክቦ ያኖረዋል። እናንተ እንደምትፈልጉት አይደለም። እናንተ የምትፈልጉት ይሄ ነገር ወዴት እንደሚያመራ እንደሆነ ማላይ እንደሆነ ታርጌታችሁ በጣም ግልጽ ነው እና የኢትዮጵያ ህዝብ ግን እነዚህ ሰዎች በሚነዙት መርዝ ተበክሎ
ወዳልሆነ ግጭት ከመግባት ማቆም አለበት። እያንዳንድ ጽንፈኛ በኢትዮጵያ ስር ነው የምትኖረው፣ ዳቦ የምትበላው፣ በሰላም ወጥተህ የምትገባው። እያንዳንድ በጀት ስጡኝ፣ አውሮፕላን ላኩልኝ፣ ነዳጅ ስጡኝ የምትለው ከኢትዮጵያ ነው። ሰንደቅ ዓላማዋን ሳታውለበልብ የምትጮህ ግን ደግሞ እንደውም አንድ ሰው ሲጽፍ ምን ብሏል? እነዚህ ሰዎች ነገ የምንዋጋበትን ጥይት ስጡን፣ ጥይት ያጥረናል ሁሉ ሊሉ ይችላሉ ብሏል። የህወሓት ሰዎችን ይሄ ባንዲራዋን ጥለው በጀት እንደዚህ ምናምን የሚሉ ማለት ነው። እና ሌላ አንድ ሰው ማህበራዊ ሚዲያ ላይ ሞላልኝ ባያስዘው የሚባል ሰው በጻፈው ጽሁፍ ላጠቃል ይህንን የአማራ ጽንፈኛ እና የሱን የሚዲያ አደንቋሪዎች እንዴት አድርጎ እንደገለጻቸው ማለት ነው። እና ምን ብሏል? ከህወሓት በላይ የአማራና የኢትዮጵያ ህዝብ ጠላት አለ ብዬ አስቤ አላቅም ነበረ ይላል። አሁን ግን ጽንፈኛው ፋኖ ያን ግምቴን ወይም ያን እምነቴን ቀየረው። ከቲፒኤልኤፍ በላይ ቲፒኤልኤፍ፣ ከሻዕቢያ በላይ ሻዕቢያ፣ ከኢትዮጵያ ቀንደኛ ጠላቶች በላይ ሌላ ቀንደኛ ጠላት በአሽከርነት ተሰልፎ እየመጣ መሆኑን ለመግለጽ ነው። እና የኢትዮጵያ ህዝብ እነዚህን ጸረ ኢትዮጵያ ኃይሎች በትክክል እንዲህ ልብሳቸውን ገልጠህ ጭንብላቸውን አውልቀህ ተመልከታቸው። በቃ በጭንብል ነው ኢትዮጵያ 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 የሚሉት። የኢትዮጵያ ቀንደኛ ጠላት ናቸው። ከኢትዮጵያ ቀንደኛ ጠላት ጋር ተሰልፈዋል። ልንታገላቸው ይገባል። ሰላም ለኢትዮጵያ፣ ሰላም ለህዝባችን፣ ለመሪዎቻችንም ጭምር፣ ለሁሉም በሁሉም ደረጃ በሰላማዊ የፖለቲካ ትግል የተሰለፈ ሁሉ መልካም ዕድል እንዲገጥመው እንመኛለን። ኢትዮጵያን ሰላም የሚያደርገው ይሄ መንገድ ስለሆነ ማለት ነው። እና የኢትዮጵያ ቅጫሞች ተባዮች የተባሉትን ከላዩ ላይ ያራግፍላት። በሌላ ፕሮግራም እስከምንገናኝ ያው አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እያስታወስኩ በዚሁ እሰናበታለሁ። ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።